አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ ማለት ነው። እንግዲህ የዲኤንኤኑን ውጤት ማለት ነው ሰይድ አሳውቆናል። እንግዲህ እኔ እንዳምነው በጣም ብዙ በቃ ለኔ ብሎ ያልከፈለው መስዋዕት የለም። ለኔ ብሎ አብሮ በቃ ያላገኘው ሴት የለም ልበል። በቃ አብሮ ያልተዝናናው ሴት የለም ለኔ ብሎ እኔን ለማሳመን ብሎ እንዴት እንደተጎዳህ እኮ በጣም ማለት ያስታውቃል። ከአይንክ በቃ ከሰውነት በጣም ነው የሚያስታውቀው እንደተጎዳህ እውነት። እና እስኪ እንግዲህ ሰይድና አዲሷ ልጅ ወይ ደግሞ የሰይድ የልጁ እናት ልበል እንግዲህ አላሁ አለም። እና ያው ማለት ይሄ የሰው ልጅ የውስጡን አንድ አላህ ነው የሚያውቀው የማንኛችንም ውስጥ። ግን የሰው ልጅ ደግሞ በሚያየው ነገር ነው የሚፈርደው። አንዳንዴ ደግሞ ግልጽና ግልጽ የሆነ ፊት ለፊታችሁ ግልጽ ያለ ነገር ሰው እያደረገ መቼም እንግዲህ ካሜራን የሚያክል ነገር አስቀምጠው መርፌና ክር ሆኖ አይባሉም አይደለም። ግን ሰው የሚፈርደው በትንሹ በጣም ኖርም ማለት የምን ኖርማል ነው። ግልጽ የሆነ ነገር እያደረጉ ደግሞ እመኑኝ ማለት በጣም ይከብዳል። እውነት በጣም ይከብዳል ማለት ይሄ አይናችሁን ጨፍናችሁ በቃ እንደዚህ ገደል ያለበት አካባቢ ቦታ አስፋልት ነው ብላችሁ ዝም ብላችሁ ሂዱ እና ግቡ እንደማለት ነው። እንደኔ ዝም ብላችሁ እመኑኝ። አሁን ሰይድ እያደረገ ያለው ምንድነው? በቃ ዝም ብላችሁ በጭፍኑ ያለምንም ማስረጃ እመኑኝ ነው። ሁለተኛ ነገር ደግሞ ሰይድ እየሄደበት ያለው መንገድ እውነት ለመናገር ከሆነ በቃ የሆነ የለም በጣም ከቀን ወደ ቀን እየወረደ ነው። የሰው ታሪክ የሰው ሚስጥር ያው እኔ በእርግጥ እውነት ነው ብዬ አላመንኩም። እውነት ለመናገር ከሆነ ይህ ነገር እውነት ነው ብዬ አላመንኩም። ለምን እንደለመንኩ ደግሞ እነግራችኋለሁ። እስኪ ልጅቷ እንዴት እንደተደፈረች ምናምን ነገር በጣም ተመስጣ ተከፍታ አውርታናለች ማለት ነው። እንደ ሴት እንደ መደፈር የሚያስጠላ የሚዘገንን ነገር የለም። ከመዘገነኑም የተነሳ ደፋሪዎችን አላህ ቢያጠፋቸው ማለት ከማጥፋት ከምድር ላይ ሳይሆን የሆነ የቁም ስቃይ ራሱ አላህ ቢለቅባቸው ደስ ይለኛል። ግን ደግሞ አንዳንዴ የለም የሆነ ሰው ሲያሾፍ ደግሞ ያስጠላል። እኔ እንግዲህ አሁን እሷ እንደዛ ናት። በቅናት በምናምን እንዳስወስዱ ለምን እንዳልኩኝ አብራራለሁ። ግን እናንተም እስኪ ካያችሁትም ካላያችሁትም ቪዲዮውን አብራችሁኝ እዩ። እዛማ እንደዛ ታለው ደፈረኝ ወንድሙ ወደ ዲዮ በሌሲሳ ዛን ቀን ሌሊት ነው ድንግል ላይ እና እኔ ወሰደው። አሁን ስለዚህ ነገር ሳነሳ በጣም ነው የሚያመኝ። በሱም ብሶ በስተመጨረሻው ተወግቼ እስር ቤት ነው የቆየሁት። ልክ በወሩ አረገዝኩኝ። ከዛም በኋላ የማነው ምናምን ብለን ስንጨቃጨቅ ከዛን የሆነ ሴት እየሰማች ነበር ውጪ ላይ ከልጁ ከሰይድ ጋር ስጨቃጨቁ ከሱ ጋር ስጨቃጨቅ የሆነ ሴት ደጅ እየሰማች ነበርና ከዛን ነገረችው መሰለኝ። በኋላ ማለት ከሁለት ወንድማቾች እንዴት ልጅ ወልዳለሁ ብዬ በጣም ልጁንም ለማስወረድ በጣም ብዙ ታገልኩኝ። መድኃኒት የተለያየ መድኃኒት ዋጥኩኝ፣ ግን እንደዛ ሊሆን አልቻለም። እኔማ ያለት ሊያርደኝ አንገቴን ቢላ ሲያደርግ ከዛም በኋላ በቃ እውነቱን እነግርሃለሁ ብዬው ያለት አንተ ጋር ከመምጣቴ በፊት ከኮንትራት ስወጣ አንድ ቀን እሱ ጋር አድሬ ነው የመጣሁት አልኩት። ወንድሙ ጋር ወልሽስ? አረ ሰይድ ጋር አልኩት። ወንድሙ ጋር እኮ ሰይድ የት ነው ወንድሙ? ወይስ አንተ? እኔ ጋር? እሺ እዛ እሱ ነው አልኩት። ወንድሙ ነው ካልኩ ወንድሙን ይገለዋል ብዬ በቃ ሰይድ ጋር አንድ ቀን አድሬ ነው የመጣሁት አንተ ጋር ከመምጣቴ በፊት ብዬ ነገርኩት። ወንድምሽ ነኝ ምናምን እያልኩኝ በቃ አላ ከጎንሽ ነኝ ምናምን ስትለኝ በዛን ሰዓት በጣም ወንድምሽ ነኝ ስትለኝ በጣም ነበር የምናደደው። እናደዳለሁ እኮ ምክንያቱማ ስለመወደቅ ትችግራለሁ። እኔ እህቴን አልጠላትም። አረ እህቴ ስትለኝ እናደዳለሁ። ያው ራሱ ልናደድ ስንት ዓመት በውስጥ ያስኩትን ዛሬ ወንድ ይመጣልኝ ተናገርኩ። ፈርተሽ እስከ ዛሬ ይዘሽ ከዚህ ሰዓት ጀምሮ ምን ያንተ
ከፈለክ ውሰደኝ፣ ከፈለክ አግበን፣ ከፈለክ እዚሁ አብረን እንደር አይ ማን እኔ ወንድምሽ ነኝ። ይኸውልሽ ድሮም አንቺ እኮ ባለትዳር ወንድም ያትበለኝ። አንቺ ባለትዳር ነሽ፣ እኔም ባለትዳር ነኝ። አንተ ሚስትህ ትታ ሄዳለች፣ እኔም ከባሌ ተፋትቻለሁ። እና ታዲያ ሌላ ምን ነገር አለ? አሁን ያወራሽውን እርሺው በይ። እኔ እወድሃለሁ ብታገቢ ምናምን ነገር ያለሽ እንዴት ለምረስ እሱ አንቺ አይደለሽም ሆነ ያወራሽው። ማነው ታዲያ? አሁን ጫቱን ያወራው በይ። መርቅነሽ ነው እንጂ የተናገርሽው ሳትመርቅኝ አቃሚ ማለት ለምንድን ነው እንደቀም የምታስገድደኝ? ሳይድ እኮ ጫት ድሮም አልቅምም። ባሌ በ2 ዓመት ምናምን ነበር ድሮ የሚያስቀመኝ። እኔ በ2 ዓመት አንዴ በኢድ ላይ ምናምን ልቅም ነበር። በአመት አንዴ በአመት 2 ልቅም ነበር። ትቼ ነው እኔም ጫት አልወድም አልቅም። ግን በቃ ከፋኝ ደበረኝ። ያዢ በእጅሽ ልቃም ታዲያ ያዢ ጀምረሻል እኮ ምን ሆነሽ ነው? 2 እንጨት በላበላ አድርገሽ ትያለሽ ነው ደግሞ በጉንጭሽ መያዝ ሞክሪ እስኪ። አፋን ትቀበችዋል። አሁን ለውዝም ቡና መጠጣሽ እኔ በጣም በቃ የከፋኝ በጣም ደብሮኛል። እና ዛሬ ማታ አዳር እንዴት ነበር? ቆንጆ ነው። ምንም አይደል። ጎበዝ ነሽ ግን ስቅሜ ጫታ ስቅሜ ጎበዝ ነሽ። ያዥችን ቆንጆ ነች። ቀላ ያለችው ምን ያርግሽ እንኳን አንቺም ከድብርት ውስጥ አላ በንቃት ስራ እንድትጀምሪ ደብሮኛል። በእናትህ ከድብርት ውስጥ እንድትወጪ ከድብርት ውስጥ እንኳን እወጣለሁ ብለህ ነው? ታወጫለሽ ማለት ከሀሳብ ውስጥ ሁሉ ነገር እርሺው በቃ እንድትረሺው ምናምን ስላለፈው ነገር እንዳታስታውሽ። ምረሳ እንኳን ለውዝም በለውዝም እየቀምሽ ሰጂ እና ጫት ያመረቅናል። ደስ ይላል። የሆነ መቃም አልወድም። ላኢላህ ኢለላህ ላኢላህ ኢለላህ። እኔ ማለት ነው እዚህ ጋር አንድ ስለ ሰይድ አንድ ነገር ልንገራችሁ። ስለ ሰይድ ማለት ነው። ሰይድ በፊት ድሮ ማለት ነው ኢድ ላይ ኢድ አረፋ ወይ ደግሞ ኢድ ረመዳን ላይ ጓደኞቹ በግድ ጭቅጭቅ አድርገው ያስቆሙታል። በአመት አንዴ ወይ ደግሞ በ2 ዓመት አንዴ ተሳስቶ ከቃመ ጫት ሲገዛ መጀመሪያ ልክ ጫት ሲገዛ ሰና ላይ እንዳለ ያውቁታል። ይሄንን ሁሉም ናቸው የሚያውቁት ሰይድን ማለት ሰይድን የሚያውቁት እንዳለ በደንብ ነው የሚያውቁት። ጫት ሲገዛ መጀመሪያ ሲሄድ ከነሱ ጋር ትንሽ የሚገዛው ትንጥዬ በቃ በጣም ትንሽ ስላችሁ ትንሽ እቺን በቃ ኧረ ሰው ራሱ ሲገዛ ኧረ ይሄን ሁሉ ነው ይልቅም ኧረ እኔ አልቅም ምናምን ይላል ማለት ነው። ግን ያንን ጫት በቃ ማለት ሰከንድ ታውቃላችሁ። ካፉ አንዴ ካስቀመጠ ሰከንድ አይፈጅበትም። ጫቱን ጨርሶታል። በቃ የት እንዳደረገው መያዝ ምናምን አያውቅም። በለውዝ ነው በቃ ጫቱን ብልት ነው የሚያደርገው ማለት ነው። ከዛ በኋላ ያለውን ታሪክ ልንገራችሁ። ሰይድ ጫት ከቃመ በኋላ ሰይድ አይደለም በቃ ሰው ትንሽ ጫት ሲቅም ኖርማል ሰው ሊመረቅን ይችላል። በቃ ማለት ጫት ሲቃም ኖርማል ላይ ይኮን ይችላል። የሰይድ ግን መቀየር አይደለም ሙሉ ለሙሉ በቃ ሰይድ ራሱ ይጠፋና ሌላ ሰይድ ነው የሚመጣው። ምን ያደርጋል? ይወጣል። ምን ሊያረግ? ጫት ሊገዛ እና ሙሉ እዛ ዲዋን አሁን ወይ ደግሞ ሳሎን የሚባል እንደዚህ ትልቁ የመን ያሉት ያውቁታል። እሱ ጋር ሰው ካለ ማለት ነው ለሁሉም ጫት ይገዛል። ብር ቢጠይቁት እምቢ አያውቅም። በቃ ገና ሳይጠይቁት ራሱ ምላሱን ይበላዋል። ምንም በቃ ማለት ከምንም ነገር ጀምሩ ምንም ማለት ምንም ብትጠይቁት ይሰጣችኋል ሰይድ። በዚህ ሰዓት ልጆቹ ራሱ ካጣገቡ ኖሮ ሰው ቢጠይቅ አምጠስ ልጅን ስጠይ ቢሉት ይሰጣል ሰይድ። ቃመ ማለት ሰይድ ተቀየረ። በቃ እንዲህ ቅይር ነው የሚለው ቅይር። አሁን እኔ ሰይድን ባላቀው ቅመው ማለት ምንም ነገር ሳይፈጠር ሊወጣ ይችላል ብዬ አስብ ነበር። ግን ሌላ ሁለተኛ ልጅ ሊፈጠር ነው ያለ ኒካ። ሌላ ሁለተኛ ልጅ ያለ ኒካ ልፈጠር ነው። ምክንያቱም ሰይድ ማለት እኔ እንዴት ብዬ ላስረዳችሁ። ሰይድ ጫት ሲቅም በቃ የሆነ የለም እንዴት ነው ሰው መጠጥ አንዳንድ ሰው መጠጥ አብሾ አለበት የሚባል ሰው አለ አይደለ? ወደ ክፍለ ሀገር መጠጥ በጣም የሚቀይራቸው ሰዎች አብሾ አለባቸው ይባላል ማለት ነው መጠጥ ሲጠጡ። በቃ እንደዛ አይነት ነገር ነው ያለው። የጫት አብሾ ካለው አላቅም ግን በቃ ሰይድ በቃ እንደዛ ነው የሚያደርገው። እና ልዩነቱ የሰይድ ምንድነው ራሱን ያውቃል።
እና አሁን ሰይድ ወጥቶ ከቤት ወጥቶ ለሊት 7 ሰዓት 8 ሰዓት ከቤት ወጥቶ ከወጣ አይመለስም። ጠዋት ሲነጋ 4 ሰዓት 3 ሰዓት ነው የሚመለሰው። በእግር አሁን ሰው በተለይ ኢድ ላይ ሰው ይበዛል አይደለ? በእግር የሚሄዱትን ሰዎች አገራቸው የትም ይሁን ሰው እግር መንገዱን ሰው ይሸኛል አይደለ? እሱ የትም ይሁን አድርሷቸው ይመልሳል። ሰይድ የት ነካሉ? ሰው እየሸኛል። ለሚሸኘው ሰው እየቃመ ከሆነ ጫት ያለበት ቦታ ሄዶ ፈልጎ ይገዛለታል። ጫት ሰይድ ነከሰ ማለት በቃ የሆነ በቃ ተቀየረ ማለት ነው። እንግዲህ አሁን ከዚች ልጅ ጋር ሰይድ በቃ ፈልሰስ ብሎ ነው እየቃመ ያለው እና እንደውም ገና ሳይመረቅ ነው አሁን እንግዲህ ካሜራ አጥፍቶ ሰይድን ሳልኩት ምን ሊሆን እንደሚችል ማለት ነው። እኔ ሀዊ ነች ያሳዘነችኝ እውነት። አሁን በዚህ ሰዓት እሷ ማለት እርግጠኛ ነኝ መቼም አሁን ኢትዮጵያ ከሄደ ሰይድ ጫት በጣም ነው የሚጠላው። የሚቅም ሰው ራሱ ይጠላል። ይቅማል ብዬ አላስብም እኔ አሁን ወይ ምናልባት ለምን እንደቃመ ከዚህ ልጅ ጋር ባላቅም ማለት ነው። ወይ ምናልባት እንግዲህ አሁን ለምን እንዳስቃማት ወይ እንድታወራለት ይሁን ምናምን አላቅም። ግን አሁን እንግዲህ ሀዊ ጸባውን ስለማታቅ ምን ብሎ እንደሚያሳምናት አውቃለሁ። እኔ ግን ገና ቪዲዮውን ሳየው ማለት ነው በቃ ሰይድ ምን ሊያደርግ እንደሚችል ነው የሳልኩት ማለት ነው። እና አላህ ይጠብቅ ከክፉ ነገር ማለት ነው። ከሐራም ይጠብቅ በአጠቃላይ እውነቴን ነው ምልክ ማለት ማግባትም ካለብህ ስለተፈቀደልህ አግብተህ ብታረግ ይሻላል ሐራም ከምትሰራ ማለት ነው። ለዛውም ደግሞ ሁለተኛ ልጅ በሐራም መውለድ ደግሞ በጣም ከባድ ነው። እኔ እንደሰማሁት ከሆነ ምንድነው አንድ ሰው የሐራም ልጅ ቢወለድ ኒካ ቢደረግ ልጁ ሐላል አይሆንም። ምክንያቱም ኦልሬዲ መጀመሪያውን ሐራም ስለሰሩ ማለት ነው። ስለዚህ ያ ልጅ የሚሆነው የሐራም ልጅ ነው የሚሆነው። የሐራም ልጅ ከሆነ ደግሞ የአባቱን ውርስ አይወርስም። ስለዚህ አሁን የወለድከው ልጅ ከሷ የወለድከው ልጅ ያንተን ውርስ አይወርስም ማለት ነው። ገብቷል? ስለዚህ ሰው እያወቀ መሳሳት የለበትም። አላህ ይህን ያደረገበት ምክንያት ደግሞ ሱብሃንአላህ ምክንያት አለው። የሰው ልጅ ሐላል እንዲያደርግ ነው የተፈቀደለት ማለት ነው። ሐላል እያለ ወደ ሐራም እንዳይሄድ ነው አላህ ከራሱ ከምንድነው ከርስቱ ራሱ አላህ የከለከለ ማለት ነው። ያው እንደ ህግ አይደለም እንደ ዲን ማለት ነው። እና በተረፈ ማለት ነው እንግዲህ ሀዊዬ አላህ ይሁንሽ ብያለሁ ማለት ነው። እንግዲህ በምርቃና በጣም እየዘበዘቡ ነው እንግዲህ ሁለት የሰው ሚስትና ሁለት የሰው ባል። እኔ ለአንተ ሼም ያዘኝ እውነቴን ነው ሼም ያዘኝ። ልጅቷን ታውቃታለህ፣ ልጁን ታውቀዋለህ። አሁን ማለት ድንገት ከልጁ ጋር ራሱ ብትገናኝ ወይ ድንገት የመን ሄደክ እንዴት ሚስቴን ቢልክ በጣም የሚያስጠላ ነገር ነው። እውነቴን ነው ሴት በሞላበት እኔ እንጃ ማለት እኔ ዝም ብዬ አሰብኩኝ። እኔ ሰው ያዘው ነገር እኔ ምን ልብልህ እንደምችል ራሱ አላውቅም። አውዙ ቢላሂ ሚን ሸይጣን ረጂም። በዛ ላይ ደግሞ ሲመስለኝ እዚህ ጋር እንግዲህ ካሜራ ምናምን እንዳለ አታውቅም። እና አሁን ላይ ቪዲዮ ከተለቀቀ በኋላ ደግሞ ምን ልትል እንደምትችል አስቡ። እንበይ መጣል ስቅም ብርቅም ስል እና ስቅም ያለኝን ነገር በሙሉ ለሰው በቃ መስጠት ወዳለሁ። ብር ምክንያት ለሰው ሰጣለሁ። ሌላ ምንድነው አንቺ ጋር እኔ በሶስት እንጨት መረቀምኩኝ። ምንድነው ሌላ ምን ነበር ስሙ? ብር ምናምን ትሰጣለህ? ብር ሰጣለሁ። እኔ እንደው ያለት ባገኘው የመሽወለት ያው አሁን አግኝተሽኝ የለ በደንብ ቃሜም ስመረቅኝ አንቺም እንትን ያለሽ ያጂ እሺ ቃሜ ተወጪቲ እትጀራምቲ እና ብቻ ያለኝ እሰጣለሁ። መኪና እጅ ላይ ካለ ልጆቼ ሰው ሸኛለሁ ምናምን። ምየው ቆይ እንዴት አንቺን አታሎ እንዴት ለወንድሙ አልተናገረም? ልጅቷ ደወለች ብሎ ስልኩን ካነሳ አይ ከዛ በፊት በስልክ በምናወራ ሰዓት እኔ በቃ ድንግል እንደሆንኩ ምናምን ሲጠይቀኝ ስነግረው ይሰማ ነበር እሱ ስለኔ ማለት ነው። ለወንድሙ ስታወሪ ወንድሙ ይሰማ ነበር። ለወንድሙ ሳወራ እሱ ይሰማ ነበር በዛን ሰዓት እና ለካ እሱ ያለታ በቃ ያን ሰምቶ በዛ ምክንያት ነው በቃ ወንድምየው ፈልገኝ
ባዶ ቤት ነበር? አዎ የለም ምናምን አለኝ። በቃ ቤቱ ባዶ ማንም ሰው አልነበረም። ከዛም በኋላ በቃ ሊስመኝ ምናምን እንዲህ ሲተጋገለኝ አይ እኔ ደግሞ ለቤተሰብ ደውልና እንዲህ ካስረን ምናምን እንድታገባኝ ነው እንጂ ለሌላ ነገር አልፈልግም ምናምን አልኩት። ከዛም በኋላ በቃ እንደዛም ሊሰማኝ አልቻለም። ከዛማ ኒካውን ቀስ ብለን ነገ ምናምን እናስራለን ብሎኝ እዛን ተጋገለኝና ምናምን በቃ አብረን አደር ደፈረኝ። ድንግልና አብረን አደር ድንግልና አይወሰደ ደፍሮሽ። ከዛም በኋላ እዛው ተኝቼ ባለውበት ትቶኝ ሄደ። ከዛማ እዛው ትቶኝ ሄደና እኔ ትንሽ እዛው ቆየሁ። ከዛን ስደውል ያኛው በትክክለኛው አወራኝ። ትክክለኛው ወንድምየው በፊት ማወራው ያገባሽ? ኦኬ። ከዛም በኋላ እሱ አወራኝ እንዴ መጣሽ ምናምን አለኝ። ከዛም በቃ እሱም ነይ የሆነ ቦታ ምናምን አለኝ። ይሄን ነገር ወንድም ሄጄ ማረጋገጥ አለብኝ አልኩና እሱ ያለኝ ቦታ ሲሄድ እሱ በፊት ማወራው ነው። ገና ከኮንትራት ቤት የወጣውን የመሰለው እሱ ገና ታክሲ ምናምን ያጅና ነው ያለኝ። አብሮኝ አደረውና አሁን ያገኙት አንድ አይደሉም። ከዛም በኋላ እሱ የሆነ ቤት ሄደንና አብረን ቁጭ በይ ምግብ አመጣልሻለሁ እና አልጠይቅሽውም? አትጠይቂውም? እንዴት ነው የምጠይቀው? ከዛም በቃ ዝም አልኩና እሺ ያልኩት ምግብ ሊያመጣልኝ ሲሄድ ያኛው መጣ። እዛም መጣና ድንግጥ አልኩኝ። ከዛም መጣና እኔና አንቺ በስልክም ሆነ በስልክ እንዳወራንም ሆነ አብረን እንዳደር ለሱ እንዳትነግሪው፣ ከነገርሽው እገልሻለሁ፣ ዝም ብለሽ ህይወትሽን ኑሪ ብሎኝ ወጣ። ከዛን እሱ መጣ ምግብ ምናምን አመጣልኝ። ወንድማማቾች እንደሆነ ታውቂ ነበር አንቺ? እኔ ወንድማማቾች እንደሆኑ አላውቅም ነበር። ጓደኛሞች ብቻ ነበር የመሰሉኝ። እኔማ ለካ ወንድማማቾች ናቸው እነሱ። ከዛን ያኛውም ያለት አላሳደረኝም ነበር። እዛ ዕለት ከዛ ሀገር ከኮንትራት ሴቶች ሲጠፉ አያሳድሯቸውም። ይህን ታሪክ አንተም ታውቃለህ፣ ምን እነግርሃለሁ። አንድ ቀን ማያድሩ ለምን ወደ ሌላ ቦታ ይሄዳሉ ብሎ ሴቶቹ ሌላ ወንድ ጋር ይሄዳሉ ወይ ይጠፉብናል ስለሚያዩ። እኔማ ያለት ሊያርደኝ አንገቴን ቢላ ሲያደርግ ከዛም በኋላ በቃ እውነቱን እነግርሃለሁ ብዬው ያለት አንተ ጋር ከመምጣቴ በፊት ከኮንትራት ስወጣ አንድ ቀን እሱ ጋር አድሬ ነው የመጣሁት አልኩት። ወንድሙ ጋር ወልሽስ? ኧረ ሰኢድ ጋር ወንድሙ ጋር እኮ ሰኢድ የት ነው ወንድሙ? ወይስ አንተ? እኔ ጋር። እሺ ከዛ እሱ ነው አልኩት። ወንድሙ ነው ካልኩማ ወንድሙን ይገለዋል ብዬ በቃ ሰኢድ ጋር አንድ ቀን አድሬ ነው የመጣሁት አንተ ጋር ከመምጣቴ በፊት ብዬ ነገርኩት። ታለው ጠራኝ ብዬ ምናምን ከዛ እንደዛ ነገርኩትና እሱ ሁላ በፊት ያኔ ስትገናኙ አልነገርሽውም? አሁን የነገርሽው ማለት ነው። ሱመያን ቪዲዮ ካወራችና እሱ ከተጠራጠረና ሊገልሽ ባለበት ሰዓት ማለት ነው። ያለት አውጪው ብሎ በቃ አንገቴ ላይ ቢላ ሲያረግ ከዛ በቃ እነግርሃለሁ ብዬ ከሰኢድ ጋር አንድ ቀን አድሬ ነበር የመጣሁት ምናምን ብዬ ነገርኩት። ያለታ ውይ 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 እውነት የሚመስል ግን ውሸት። ለምን በሉ ምን አለች? በመጀመሪያ ደረጃ ድራማችሁን እኔ ሱመያ ላይ አይደለም ለሀዊ ለመጀመሪያዋ ሚስትክ ለምናምን ማለት ነው። እኔ ይህ ነገር ውሸት እንደሆነ አጣርቻ አመጣላችኋለሁ። 100% ማለት ነው። ለምን የሄደች ሰዓት እሱ አይደለም ህይወት አልመሰረተችም አይደለ? ሴት ልጅ እኔ እኮ እንደውም የተደፈረችው የመሰለኝ ትዳር ውስጥ ሆና ትዳሯን ላለማፍረስ ዝም ያለች ነው የመሰለኝ። ትዳሯን ላለማፍረስ ማለት ነው። እንግዲህ ልጁን አታውቀውም። ስትሄድ የደፈራት ልጅ አይደለም። ከዛ ሱብሃንአላህ የደፈራት ልጅ አይደለም። ከዛ ስታየው ልጁ አይደለም። ከዛ ይሄኛው ወንድምየው ሲወጣ ያኛው ወንድምየው መጥቶ እገልሻለሁ ብሎ አስፈራርቶ ሄደ። የማይመስል ድራማ አትስሩብን በእናታ። ማለት ልጁ እኔ በቃ እኔ እኮ ተረድቻለሁ። ወተክ የኔ ልጅ ነው ማለት ከብዶ ነው። ምክንያቱም የኔ ልጅ ነው ካለኝ እንዳትል እንግዲህ እኔ ላፋጥጥክ እችላለሁ። የምታረገው ግራ ግብት ብሎ እንደሆነ ገብቶኛል። ግን ያልሆነ ታሪክ ባታወሩ አሁን በዚህ ምክንያት ልጁ እውነት መስሎት ከወንድምየው ጋር ቢጋደሉስ? አሁን እንግዲህ እኔ ይሄ ነገር ማለት ነው እኔ እናንተ አመናችሁ አላቅም፣ ግን
ሙሉ ለሙሉ ውሸት እንደሆነ አረጋግጥላችኋለሁ። ያወሩት ወሬ ቪዲዮ እንዳለ ብታዳምጡት ማለት ነው አንዱም ትክክል አይደለም። ይሄ ቁጭ ብሎ ጫት እየቃሙ የሰሩት የጫቱ የምርቃናቸው ውጤት ነው። ለእናንተ ሱመያ ያለችው ትክክል ነው እንዳትሉ እኔ ውሸታም ለማድረግ ምን አደረገ? ድራማ ፈጠረ። አንተን እንዲህ ከግር እስከ ጣትህ ግልብጥ አድርጌ ምን እንደምታስብ ገና አስቀድመህ የምታስበውን ልታስብ የምትችለውን ገና አውቃለሁ። ሰይድ የትንሽ ቀን ትዳር እኮ አይደለም ያለ። ምን እንዲህ እንደምታመላልሳቸው ሴቶች መሰልኩ እነሱ ምን እንደምታስብ ስለማያውቁ እኔም ሱመያ እየረሳኸኝ መጣ። ለምን አሁን አጠገባ አይደለሁም። እኔ አንተን አልረሳህም። ምን እንደምታስብ ምናምን አውቃለሁ። ገና ከባሌ ውጭ አድሬ እንዳንቺ ኮንፊደንስ ኑሮኝ ምናምን ነገር ጭራሽ እሷ ባሏን ጥፋተኛ አድርጋ ከሱም ብሶ አንገቴ ላይ ቢላ ደቅኖ ከማን ያረገሽው አለኝ ማለት። አይምሮሽ ግን ጤነኛ ነው ማለት ጤነኛ ነው። ሰይድ ግን ማለት እንደዚህ ጠሽ ያሉ ሰዎች ቡለናቸው የላላ ሴቶችን ከየት ነው የምታገኛቸው? ለማንኛውም የዛሬው ቪዲዮ ይህንን ይመስላል። ዝም ብለ ሳትጃጃል ብዙ ጫት ሳትፈጁ ዲኤንኤ ነው ብታረጉት ደስ ይለኛል። እኔ እናንተን ማለት በቃ ሊገላግለን የሚችለው ነገር ዲኤንኤ ነው። እኔ እውነቱን ልንገርህ፣ እኔ ደግሞ በአሁኑ አልገባብህም። በራስ መንገድ ጨርሰው ስትፈልግ ልጁንም አመርቅነህ አምጠው ምን አምጠው ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።